ይህ የምትመለከቱት አጨራረስ ኢትዮጵያውያን አትሌቶች በኮፐንሃቨን ማራቶን በበላይነት ያጠናቀቁበት ውድድር ላይ የመጨረሻዎቹ ዙሮች ትልቁ ትንቅንቆች ናቸው። ኢትዮጵያውያንና ኬንያውያን አትሌቶች በዚህ የኮፐንሃቨን የዘንድሮ የማራቶን ውድድር ላይ ድንቅ ትንቅንቅን አድርገዋል። በወንዶቹ ኢትዮጵያውያን አትሌቶች በአንደኛነትና በሶስተኛ ደረጃነት በማጠናቀቅ የበላይነታቸውን ዳግም ለዓለም አሳይተዋል። ኢትዮጵያውያን አትሌቶች የበላይ ሆነው ያጠናቀቁበትን የኮፐንሃቨን ማራቶንን ዛሬ በስፋት እንቃኛለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። But I tell you what, checks back again, sees Mutai's coming, and every time Mutai's had hope, got near this man, he's responded time and time again, and I think he is going to be your champion. የዘንድሮ የኮፐንሃቨን ማራቶን በብዙ መልኩ አዳዲስ ታሪኮች የተመዘገቡበት ልዩ ውድድር ሆኖ አልፏል። ለውድድሩ የተዘጋጁት 25000 ቦታዎችን ምዝገባ በተከፈተ በ23 ሰዓታት ውስጥ መጠናቀቁ በርካቶችን አስገርሟል። ይሄ ደግሞ ውድድሩም በዴንማርክ የሩጫ ታሪክም ከፍተኛ ቁጥር ያላቸው ሮጮች የተሳተፉበት ትልቅ ውድድር እንደሆነ ጭምር እየተነገረ ይገኛል። ፉክክሩ ላይ ደግሞ የኢትዮጵያውያን አትሌቶች ደማቅ ታሪክ ተመዝግቦ የተጠናቀቀበት ውድድር ሆኗል። በወንዶቹ መካከል በተደረገ እጅግ ብርቱ ፉክክር ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ውድድር ሆኗል። ኢትዮጵያዊው አትሌት ታደሰ ካሳ 2 ሰዓት ከ08 ከ26 ሰከንድ በመግባት በበላይነት ይህንን ውድድር ሲያጠናቅቀው፣ ኬንያዊው አትሌት ቪንሴንት ሙታይ ሁለተኛ ደረጃን ይዞ ያጠናቀቀ ተወዳዳሪ ነው። እሱ ለመግባት የፈጀበትም 2 ሰዓት ከ08 ደቂቃ ከ30 ሰከንድ ነው። ደጀኔ ወይፈን ከኢትዮጵያ ሶስተኛ ደረጃን ይዞ አጠናቋል። 2 ሰዓት ከ09 ከ14 በመግባት ሌሎች ኤርትራውያን አትሌቶች አራተኛና አምስተኛ ደረጃ ላይ ሲያጠናቅቁ፣ በአንጻሩ ሌላኛው የሀገራችን ተወዳዳሪ ተስፋዬ ደመቀ ስድስተኛ ደረጃን ይዟል። 2 ሰዓት ከ11 ደቂቃ ከ09 የገባበት ሰዓት እንደሆነ ጭምር ነው የተመለከት ነው። በወንዶቹ ኢትዮጵያውያን በበላይነት ቢያጠናቀቁበትም በሴቶቹ ግን የተጠበቀውን ያክል ውጤት መምጣት አልቻለም። ኢትዮጵያ ምንም እንኳን በደረጃ ሰንጠረዥ ውስጥ መካተት ብትችልም በፋንቱ ሹጊ አማካኝነት ሶስተኛ ደረጃ ነው ማግኘት የቻለችው። ፋንቱ ሹጊ ውድድሩን ለማጠናቀቅ 2 ሰዓት ከ24 ደቂቃ ከ38 ሰከንድ ፈጅቶባታል። ከሷ ቀደም ብለው ግን ሜርሲ ቼፕ ወጎን ከኬንያ 2 ሰዓት ከ22 ከ08 በበላይነት ስታጠናቅቀው፣ ለባህሬን የምትሮጠው ትዕግስት ጋሻው ሁለተኛ ደረጃን ይዛን ያጠናቀቀችው 2 ሰዓት ከ23 ከ07 በመግባት ኢትዮጵያውያን አትሌቶች ከሶስተኛ ውጭ ካለው ደረጃ ደግሞ አራተኛ ደረጃ ላይ አበራሽ፣ እንዲሁ አምስተኛ ደረጃ ላይ ከቤነ ጫላም፣ ስድስተኛ ደረጃ ላይ ብዙነሽ ጌታቸው በደረጃ ሰንጠረዡ ከሶስተኛ እስከ 8ኛ ድረስ ኢትዮጵያውያን በበላይነት ያጠናቀቁበት ውድድር ሆኖ ነው እንደ የተጠናቀቀው። ታሪኮችም የቦታውም ክብረ ወሰኖች ጭምር ሪከርዶች የተመዘገቡበት ውድድር እንደሆነ ጭምር ተመልክተናል። ሯጮቹ ውብና ታሪካዊ በሆኑ እንደ አስትሮበሮ፣ ኖርብሮ በተባሉ የኮፐንሃቨን ከተሞች ላይም ድንቅ ተአምራትን ሰርተው ያጠናቀቁበት ውድድር እንደሆነ ጭምር ነው የተመለከት ነው። በሌላ የአትሌቲክስ መረጃም የዓለም አትሌቲክስ በትላንትናው ዕለት 7 የአዋቂና የ1 ከ20 ዓመት በታች ሪከርዶችን ያጸደቀ ሲሆን አንዱ የኢትዮጵያዊቷ ትዕግስት አሰፋም ሪከርድ ሆኖ ተመዝግቧል። ትዕግስት አሰፋ ባለፈው ሚያዝያ 18 ማለትም ኤፕሪል 27 በተካሄደው የለንደን ማራቶን 2 ሰዓት ከ15 ደቂቃ ከ41 ሰከንድ በመግባት የሻምፒዮንነት ክብሯን ማስጠበቋ ይታወሳል። ይህም እሷ ከራሷ ኤፕሪል 27 2025 በለንደን አስመዝግበ የነበረውን በሴቶች ብቻ የተሮጠ የማራቶን የዓለም ሪከርድን በ9 ሰከንዶች ያሻሻለችበት ነው። ኢትዮጵያዊቷ አትሌት በመጨረሻዎቹ ማይሎች ከኬንያውያን ሄለን ኦቢሪ እና እንዲሁ ደግሞ ከሌላኛውቷ አትሌት ተነጥላ በመውጣት በድንቅ አጨራረስ ማሸነፍ ችላለች። ኦቢሪ 2 ሰዓት ከ15 ከ53 የግል ምርጥ ሰዓቷን በማስመዝገብ ሁለተኛ ስትወጣ፣ ሌላኛዋ አትሌት ደግሞ 2 ሰዓት ከ15 55 ሶስተኛ ደረጃን አጠናቃለች። ይሄ በአንድ የማራቶን ውድድር 3 ሴቶች ከ2 ሰዓት ከ16 ደቂቃ በታች ሲገቡ በታሪክ የመጀመሪያው ነበር። በሌላ በኩል በዛው የለንደን ማራቶን ኬንያዊው ሰባስቲያን ሳዊ 1 ሰዓት ከ59 ደቂቃ ከ30 ሰከንድ በሆነ ድንቅ ሰዓት በማጠናቀቅ በተመሳሳይ አዲስ የዓለም ሪከርድ መያዙ ይታወሳል። በዚህ የማራቶን ውድድር ከ2 ሰዓት በታችም በመግባት የመጀመሪያው ሰው ሆኗል። በዚህም የሀገሩ ልጅ የሆነው ኬልቪን ኪፕቶም ኦክቶበር 8 2023 በቺካጎ ማራቶን ይዞት የነበረውን የ2 ሰዓት ከ00 ደቂቃን ከ35 ሴኮንድ የዓለም ሪከርድን በ65 ሴኮንዶች ማሻሻል ችሏል። ሳዊ ከኢትዮጵያዊው ዮሚፍ ቀጀልቻና
ከዩጋንዳዊው ጃኮብ ኪፕሊሞ ጋር ከፍተኛ ፉክክር ሲያደርግ ቆይቶ ውድድሩን ለማጠናቀቅ 1 ማይል ሲቀረው ቀድሞ በመውጣት በ1 ሰዓት ከ59 ከ30 አሸንፏል። ዮሚፍ ቀጀልቻም 1 ሰዓት ከ59 ከ41 በማጠናቀቅ ከ2 ሰዓት በታች በመግባት የቻለም ሌላኛው አትሌት ነው። ኪፕሊሞ ደግሞ 2 ሰዓት ከ00 ከ28 ሶስተኛ ደረጃን አጠናቋል። የሁለቱም ጀግና አትሌቶች የዓለም ሪከርድ በትላንትናው ዕለት በይፋ መጽደቁን የዓለም አትሌቲክስም ይፋ ማድረጉ ነው እየተገለጸ የሚገኘው። ውድ ቤተሰቦቻችን በኮፐንሃገን የነበረውን የማራቶን ውድድር ቪዲዮ እንድትከታተሉ በአክብሮት እየጋበዝኳችሁ የዛሬ ፕሮግራምን እዚህ ጋር አበቃለሁ። ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ስለነበራችሁ ከልብ አድርጌ አመሰግንኩ። በቀጣይ ፕሮግራሞቻችን ሰፋ ያሉ ፕሮግራሞችን መልሰን ይዘን እንገናኛለን። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ ይሁንላችሁ።